ከውጭ የሚገባን ምርት በሀገር ውስጥ መተካት የማምረት አቅምን ብቻ አይናገርም፣ የሉዓላዊነት ማሳያም ጭምር ነው። ባለፉት 4 ዓመት ውስጥ ተኪ ምርቶች ላይ ትኩረት ያደረገችው ኢትዮጵያ 96 ከውጭ ገቡ የነበሩ የምርት አይነቶችን በሀገር ውስጥ ለመተካት የተያዘው እቅድ በመሳካት ላይ ነው። በሀገር ውስጥ ሊመረቱ እየቻሉ ከውጭ እናስገባቸው የነበሩ ምርቶች የተካናቸው ከ3.6 ቢሊዮን ዶላር በላይ ናቸው። ጠቅላይ ሚኒስትሩ በተደጋጋሚ እንደሚያነሱት ሀገር የምትለወጠው በልመና ሳይሆን በላብና በምርት ነው። ከውጭ ምርቶችን በማስገባት ብቻ ሳይሆን ቅድሚያ ከውጭ የሚገቡትን በመተካት ከዛም ወደ ውጭ በመላክ ኢትዮጵያ የሚያስፈልጓትን ምርቶች ለማምረት በቂ አቅም ገንብታለች። አምራች ለመሆን የሚያስችሉ በርካታ ስራዎች መሰራታቸውንና እነዛም ውጤት እያመጡ መሆኑን የኢንዱስትሪ ሚኒስትሩ መላኩ አለበል ይናገራሉ። በኮምፒውተር ሞኒተር የሚደረጉ የማምረቻ መሳሪያዎች በኢትዮጵያ እየተመረቱ ነው። የፕሪሲሽን ደረጃቸው ወይም ደግሞ የትክክለኛነት ምጣኔያቸው ከ99.9 ሳምቲንግ ፐርሰንት በላይ የሆኑ ምርቶችን በጥራት ማምረት የማምረቻ መሳሪያዎችን ማምረት የሚችሉ አቅሞች ተፈጥረዋል። የመኖ ፋብሪካ እየተመረተ ነው። እዚህ የወርቅ ማጠቢያ ማሽን እዚህ እየተመረተ ነው። የጣውላ ፕሮሰስ ማድረጊያ ማሽኖች እዚህ እየተመረቱ ነው። ስለዚህ ለፍጆታ የሚሆኑ ብቻ ሳይሆን የካፒታል እቃዎችንም እዚህ የማምረት አቅማችን በከፍተኛ ሁኔታ ጨምሯል። እነዚህ ግዙፍ ስራዎች ከውጭ የምናስገባውን ምርት በሀገር ውስጥ ለመተካት በብዙ አግዘውናል። ይህ በመሆኑም 1-2 ተብለው መጠቀስ የሚችሉ ጥቅሞች እንደ ሀገር አግኝተናል። ስንጀምር ወደ 343 ሚሊዮን ዶላር የሚያወጡ ምርቶችን ነበር 2014 ላይ በሀገር ውስጥ መተካት የቻልነው። አሁን በ9 ወሩ ከ4.8 ቢሊዮን ዶላር በላይ የሚያወጡ ምርቶችን እዚህ ሀገር ውስጥ መተካት ችለናል። ስለዚህ አሁን ብዙ ገበያ ላይ የኢትዮጵያን ምርት ማግኘት እንግዳ ነገር አይደለም ማለት ነው። የገበያ ድርሻችንም ያኔ የነበረው 30% አሁን ከ45.8% በላይ አድጓል። ተኪ ምርትን በብዛትና በጥራት ለማምረት አቅም ከሆኑ ውስጥ የኢትዮጵያ ታምርት ንቅናቄ አንዱ ነው። የአቅማቸውን ያህል ማምረት የማይችሉ ፋብሪካዎች በአቅማቸው እንዲያመርቱ እድል መፍጠር፣ የምርት ስብጥርን ማሳካት ለኢትዮጵያ ታምርት ንቅናቄ እንደ ዓላማ ተቆጥረው የተሰጡ የቤት ስራዎች ናቸው። እነዚህን በሚገባ ማሳካት ተችሏል። የሚቀሩትንም ለማሳካት ስራዎች ቀጥለዋል። 3378 የሚደርሱ አነስተኛና መካከለኛ ኢንዱስትሪዎች በ9 ወር ወደ ማምረት ገብተዋል። 131 የሚደርሱ ከፍተኛ ኢንዱስትሪዎች ወደ ማምረት ገብተዋል። የኢትዮጵያ ታምርት እሳቤ ግን ከዚህም ይሻገራል። ኢትዮጵያ ውስጥ ይመረት ማለት ባለሀብቱ ከየትም የመጣ ቢሆን ኢትዮጵያ ውስጥ እስካመረተ ድረስ ተጠቃሚ እንሆናለን ነው አስፈላጊ ጉዳይ ነው። ኢትዮጵያ ታምርት ግን ልጆቿን በስፋት ወደ ምርታማነት ወደ ጥራት ታስገባ ግን ማለት ኮሮና ቢመጣ የማይሸሹ አጓ ቢሰረዝ የማይሸሹ የኛ የሆኑ ሰዎች እናበራክት ማለት ነው። በፍልስፍናው የሀገራት የኢኮኖሚ እድገት ዘላቂና ቀጣይነት የሚኖረው ያ የመጣው ልማትና እድገት ገንዘብ ስላላቸው ብቻ ከሌላ ሀገር ገዝተው በማምጣታቸው ከመስራት አልፎ በራሳቸው ልጆች በራሳቸው እጆች የሰሩት ሲሆን ነው። የኢትዮጵያ ታምርት የመጨረሻ ግቡ የኢኮኖሚ መዋቅራዊ ሽግግር ማምጣት ነው። ይህ ማለት ግብርናው ለኢንዱስትሪው ግብአት እንዲያቀርብ፣ ኢንዱስትሪው ደግሞ ለግብርናው ዘመናዊ መሳሪያዎችንና ቴክኖሎጂዎችን እንዲያመርት በማድረግ የሁለቱን ዘርፎች ትስስር ማጠናከር። የኢትዮጵያ ኢንዱስትሪያላይዜሽን ግብርናንም እያዘመነ የማዕድን ሴክተሩንም እያዘመነ የቱሪዝም ሴክተሩንም እያዘመነ የዲጂታል ሴክተሩንም እያዘመነ የኢኮኖሚ ኢንፍራስትራክቸሮቻችንን የማህበራዊ መሰረተ ልማቶቻችንን እያዘመነ በኢትዮጵያ የኢኮኖሚ መዋቅራዊ ሽግግር ለማምጣት በሚያስችል ትክክለኛ ምዕራፍና ሀዲድ ላይ ነው ያለ ብሎ መግለጽ ይቻላል። በአሁኑ ወቅት ኢትዮጵያ ተኪ ምርቶችን ከማምረት ተሻግራ ምርቶቿን ለውጭ ገበያ በማቅረብ የውጭ ምንዛሬ የምታገኝበትን አቅም እያሳደገች ነው። ይህም በውጭ ምርቶች ላይ ያለንን ጥገኝነት በመቀነስ የሀገር ውስጥ አምራቾች በዓለም አቀፍ ደረጃ ተወዳዳሪ እንዲሆኑ በር ከፍቷል። የኢንዱስትሪው ዘርፍ የኢኮኖሚ ሞተር መሆን የሚችልበት ደረጃ ላይ መድረሱንም መሬት ላይ ያሉ መረጃዎች ያመላክታሉ። ከእጅ ወዳፍ ከሆነ አመራረት ለገበያ ብሎ ወደ ማምረት መሸጋገር ማለት ነው።
አንድ ብቻ ምርት ከማምረት በጣም ብዙ ምርቶችን አምርቶ ወደ ገበያ የማስገባት አቅም ወይም ደግሞ እሴት የተጨመረባቸውን ምርቶችን ወደ ገበያ የማስገባት ጉዳይ ነው። በመጪዎቹ 3 ወራት 112 የሚደርሱ ኢንዱስትሪዎችን መካከለኛና ከፍተኛ ኢንዱስትሪዎችን አስመርቀን ወደ ስራ እናስገባለን። ይሄ የሚያሳየው በቁጥርም በአይነትም በመጠንም በባለቤትነትም እድገት እንዳለው የሚያመላክት። በቀጣይም የቴክኖሎጂ አጠቃቀምንና የጥራት ደረጃን በማሳደግ የሜድ ኢን ኢትዮጵያ ብራንድን በዓለም ገበያ ገናና የማድረግ ስራ ተጠናክሮ ይቀጥላል። እስካሁን ከመጣንበት አንጻር ይህ ለመሳካት የቀረበ ነው። የሚጨበጥ ተስፋ፣ የሚደረስበት ነገር